የገዘፈ ታሪክና የተፈጥሮ ጸጋ ባለቤት ሀገር የሆነችው ኢትዮጵያ ከፍተኛ አምራች ኃይል ያላት ሀገር ናት። እንደ ሀገር ዛሬ ላይ የሚወሰኑ ውሳኔዎች የሚቀጥለው ትውልድ ሕይወትን ይቀርጻሉ። ዛሬ ላይ የመደመር መንግስት የዛሬዋንና የነገዋን ኢትዮጵያ እጣ ፈንታ ሊቀይር በሚችል መልኩ ከእሳቤ በላይ በተግባር የሀገሪቱን መጻኢ ዕድል ለማቃናት እየሰራ ነው። ባለፉት ዓመታት የመደመር መንግስት ብዝሃ ኢኮኖሚ ዘርፍን በመከተል ኢትዮጵያን በተግባር ወደ እድገት ጎዳና የሚወስድ ተግባር ማከናወን ችሏል። የመደመር መንግስት በግብርና፣ በአረንጓዴ አሻራ፣ በከተማ መሰረተ ልማት፣ በኢነርጂ፣ በሳይንስና ቴክኖሎጂና መሰል ዘርፎች በተግባር እያካሄደ ያለው ለውጥ የዛሬን ብቻ ሳይሆን የነገዋን ኢትዮጵያ ሁለንተናዊ እድገት እውን የሚያደርግ መሆኑ እሙን ነው። ከዚህ ብዝሃ ኢኮኖሚም ብዝሃ ተጠቃሚነትን ማረጋገጥ ዓላማው አድርጓል። መንግስት ለዘመናት ኢትዮጵያ ይዛው የነበረውን ይሄ የአግሪካልቸራል ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን የሚባለውን ግብርና መር ብቻ ብሎ እሱንም ደግሞ ግብርናውንም በትክክል ሳይዝ የተሄደበትን በተለይ ማዕድን ላይ፣ ቱሪዝም ላይ፣ ቴክኖሎጂ ላይ ያደረጋቸው ስራዎች ይህን አምስቱን ዘርፎች መርጦ የኢትዮጵያ መንግስት መሄዱ በጣም አስፈላጊ ነው፣ ወቅታዊ ነው። ምክንያቱም በቴክኖሎጂ ምዕራቡ ዓለም አሜሪካ ወይም ቻይና ወይም ሌሎቹ የዓለማችን ያደጉ ሀገራት በቴክኖሎጂ ብዙ አይደለም ከኛ ይራቁ። ያለፉት 30 እና 40 ዓመታት ነው ቴክኖሎጂ በመተግበር ከኛ ራቁ ለምናስበው እና እሱ ላይ መደረስ የሚቻል ዘርፎች ላይ ልንደርስባቸው በጣም ያዳግተናል የምንለው ሊኖር ይችላል። ግን ቴክኖሎጂ በጣም የቅድሚያ የሚሰጠውና ለሁሉም ችግሮቻችን የሁሉንም ሜንስትሪም ማድረግ የሚችል መፍቻ መሳሪያ። ነገን ወጥኖ እየሰራ ያለው የመደመር መንግስት ከ3 አስርት ዓመታት በላይ የባህር በር አጥታ የኖረችው ኢትዮጵያ የባህር በር እንድታገኝ ጥያቄ ያነሳና እውን እንዲሆንም በተግባር እየሰራ ያለ ነው። ኢትዮጵያ ውስጥ በዋነኝነት ከታቡነት አይነኬ ወይም የማይዳሰስ እንደ ጥያቄ እንኳን የማይቀርብ ጉዳይ ከመሆን ይልቅ የውይይት ሀሳብ ሆኖ መምጣቱ በተለያዩ ዲፕሎማሲያዊ መድረኮች ላይ የወደብን ጉዳይ የአሰብንም ጉዳይ ማንሳታችን አስፈላጊና ትክክለኛ አካሄድ እንደተጀመረበት የሚያሳይ ነው አምናለሁ። ሁሉም ኢትዮጵያዊ የሚጠብቀው ምክንያቱም እንደምናውቀው በተለያዩ የፖለቲካ መድረኮች ሲጠየቁ ከነበሩ ጥያቄዎች ሁለት ትልልቅ ጥያቄዎችና ይሄ የመደመር መንግስት ከመል ብዬ የምወስደው አንደኛው የወደብን ጉዳይ አጀንዳ ማድረግ ነው። ሁለተኛው ደግሞ አገራዊ ምክክርን ብሔራዊ መግባባት እንዲመጣ አገራዊ ምክክሮች ወደፊት መምጣት አለባቸው የሚለውን ሀሳብ ሴንትራል አድርጎ ማራመዱ ከራስ ባለፈ ከአንድ ፓርቲ አላይመንት ባለፈ ኢትዮጵያዊነትን የኢትዮጵያውያንን አንድ የሚያደርገን እንደ ብሔራዊ ጥቅም የሚያስተሳስረን ጉዳይ ላይ ፎከስ ማድረጉን የሚያሳይ ነው። ከ70 በመቶ በላይ የህዝብ ቁጥሯ ከ30 ዓመት በታች የሆነው ኢትዮጵያ የነገ መጻኢ ዕጣ ፈንታዋ በዚህ ትውልድ ላይ የወደቀ ነው። የመደመር መንግስትም ቀጣይ ትውልድ በዓለም ተወዳዳሪ ይሆን ዘንድ ትልሙን ሰንቆ እየሰራ ነው። ፊት ለፊታችን ብዙ ተስፋዎች አሉ። ለምሳሌ የተፈጥሮ ጋዝ በቅርቡ እንደሚጀመር፣ የማዳበሪያ ፋብሪካ፣ እንደዚሁም ደግሞ ሌሎች በምግብ ሰብል ራሳችንን እንድንችል ከስንዴ ምርት ጋር ተያይዞ እና ሌሎች በርካታ ፕሮጀክቶች አሉና እነዚህ ነገሮች ተስፋ ሰጪ ናቸው። ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ለውጥ በአንድ ጀንበር አይመጣም፣ በትውልድ ቅብብሎሽ እንጂ። የመደመር መንግስትም በትውልድ ቅብብሎሽ ውስጥ የነገዋን ኢትዮጵያ ለማቅናት ከምኞት ተሻግሮ ተግባር ላይ ትኩረቱን አድርጓል።